እንደምታዩት ግብረ ሰዶማዊ ካራክተር ታይቷል። በአንዱ ሰው ሊሆን ይችላል ተነስቶ እንደዚህ ሰው መልበስ፣ እንደዚህ ሰው መቀባባት፣ እንደዚህ ሰው አክቲንግ ማድረግ። እቺ ልጅ ማለት ባለፈው ከወንድሜ ወልጅ ያለው ምናምን ያለችው ናት። ግብረ ሰዶም ሳይሞከር አይቀርም። በቃ የወለድኩት ተደፍሬ ነው፣ የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገውና በቃ እርድና ኤርሜንቺን ኢን ዘ ቢልዲንግ ማደር ፋክ እንዴ ሙዝ እየበላ እኮ ቶሎ ብሎ ነው ተፍቶ እንትን ያለኝ። እንደገና ደግሞ ስልክ እኔ በስልክ እያወራን እሱ ሌላ ከተማ ይገባ ነበር። እሱ ሌላ አስረዳ። እኔን እያወራኝ የማይፈልግበት ከተማ ሄዷል። እያወራው በእግር እየሄድኩ ከሆነ መሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱ ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ። የሚገርመው ነገር እየበላ ያለውን ነገር እኮ ተፍቶ የሚያወራኝ ነው። እስከዚህ ድረስ ነው። ላያምኑ ይችላሉ። ኢትዮጵያ ዳር እስከ ዳር ተደውሎልኛል። ኢትዮጵያ ዳር እስከ ዳር ከሀገር ውጪ ከስዊዲ ተደውሎልኛል፣ ከካናዳ ተደውሎልኛል። ከኔ አልፎ ፈረንጆች በአስተርጓሚ እያዩት ነው። ጌታ ምስክሬ ነው አለ። ያየውን ነው ሰምቶት እኮ ነው ተሰምቶት ምን ያንስሻል? እንዴት ሁለት ልጅ እኮ ኦልሬዲ እኮ አካል ጉዳተኛ መሆንሽ ከጓደኛሽ ተረድቷል። ትንሽ ብቻ ነው መናገር ያለው። ለምን አባክንሽ ነው ባምቢ ያለችው ንግግር በጣም እዚህ ጋር አብሮ ይሰራል። አላሙዲ አረማደር መስለሽው አላሙዲን እንዳይሳሳትብኝ ስትባል የአደባባይ ስደንስ ያልደነገጠች ሴት እንዴት ሚስቴ ትሆናለች ብለህ ታስባለህ? በጣም ነው ታሳዝነኝ። ሶሻል ሚዲያ ላይ ተሳቃ አንቺ ልጅ አለሽ አይደል? አንቺ እንዲያርግልሽ ገና 19 ዓመቷ ነው። ስንት ኦሮሞ ልጆች ተመርጠው የለ እንዴ? ለምን እሷ ጋር ሲደርስ ኦሮሞነት የሚከረው? ለምን እንደዛ አሰብክ አንተ? በጣም ጥሩ። አይ ብዙ ጊዜ ሶሻል ሚዲያ ላይ አላየሽም ማለት ነው። ዋንትያን በዘሯ እየመጡ ቅጥቅጥ ያደርጓታል። ቬሮኒካ ቬሮኒካ እርግብ መልኳ ቬሮኒካ ምን አለ ያስከው ማይክራፎን እባቡኑ በነደፈ። ሰላም ሰላም ጋይስ እንዴት ናችሁልኝ? አማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ ወቅታዊና ትሬንዲንግ በሆኑ ቪዲዮዎች ተገናኝተናል። ሰብስክራይብ ያላረጋችሁ ሰዎች ሁላችሁም ሰብስክራይብ እያረጋችሁ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። ታሪኬ እውነተኛ ታሪክ ነው። ምክንያቱም በዚህ ልክ ያልኖርኩትን ህይወት አላወራም። አንቺ የገለጽሽበት መንገድ አለ። የእናንተን የሁለታችሁን የፍቅር ግንኙነት የገለጽሽበት መንገድ አለ። ለምሳሌ በስልክ እያወራን እሱ ሌላ ከተማ ይገባ ነበር። እሱ ሌላ አስረዳ። እኔን እያወራኝ የማይፈልግበት ከተማ ሄዷል። የማይፈልግበት ከተማ ተገኘ። እየነዳ በቃ እየነዳ በእግሩም ሲሄድ እንደገና እኔም ደግሞ እያወራው በእግር እየሄድኩ ከሆነ መሄድበትን መንገድ ስቼ ሌላ ሰፈር ነው የምገኘው። እሱ ደግሞ ሌላ ከተማ ገብቷል። እሱም ሌላ ከተማ ገብቷል። ከዛ ምንድነው ስል አንቺ ነሻ ልቤን ወስደሽው ሌላ ከተማ ያልኩት ይቅርታ ያርጉልኝ፣ ሌላ ሰፈር ለማለት ነው። አሁን ለምሳሌ የሆነ ከተማ እንዲህ ሰፈር ለሰፈር ቢቀራረቡ ሰፈሮች አሉ አይደል? እዛ ሰፈር መሄድ ትቶ ሌላ ሰፈር ነው የተገኘው። መንገድ ስቶ ይሄዳል ለማለት ነው። ሶሪ ያው መጀመሪያ ላይ ስለሆነ ሚዲያ ላይ ከተማውን አስገባውኝ። ይሄን ይቅርታ ያርጉልኝ። ምግብ ትክክል ነው። እሱም የማይበላባቸው ቀኖች ነበሩ። ምክንያቱም እኛ ሙሉ ፍቅር ውስጥ ስለነበርን ምግብ ራሱ ትዝ አያስብለን እየበላው። እሱ እኮ የሚገርመው ነገር እየበላ ያለውን ነገር እኮ ተፍቶ የሚያወራኝ ነው። እስከዚህ ድረስ ነው። ላያምኑ ይችላሉ። እውነት ነው፣ ላያምኑ ይችላል። እኔ ከጓደኛው አንደበት ነው አንቺ ልጁ ምን አደረግሽ? ሙዝ እየበላ እኮ ቶሎ ብሎ ነው ተፍቶ እንትን ያለኝ። እንደገና ደግሞ ስልክ እኔ ስደውል ስልኬን ይዞ ገና ማንም ይደውልለት፣ እኔ ስደውል ግን የሚደነግጥ ልጅ ነው ብሎ ጓደኛውም ይነግረኛል። እዚህ ድምጹን እናድምጥ። ያገኘነውን ድምጽ እኛ ደውለን አግኝተነዋል። ምን እንዳለ እንደውም ናፍቆኛለን በሰበቡ በእናት። ድምጹን ከሰማሽ ምን ያህል ጊዜ ሆነሽ? 15 ቀን አልፎኛል። አሁን ራሱ ልቤ እየመታ ነው። አረፈ እናቴ ትሞች። እሺ አሁን እኔ የምደውልልህ ይሰማሃል አይደለም? ማውራት እሺ ከንቁ ፖድካስት ከአዲስ አበባ ነው እኔ የምደውልልህ እና እሷኛ ጋር ቀርባ ስላላችሁ ፍቅር ላንተ ያላትንም መልእክት አስተላልፋ ነበር። በጣም ብዙ ሰው ጓጉቶ እየጠበቀ ነው በእውነት። ያንተን ነው ምን መሰለሽ አጋጣሚ ሆኖ የተወከለ ቦታ ነው እና በዛ ነው እና ስልክ ምናምን ላይ ነው አጋጣሚ አወጣችሁ ማለት ነው። የሆነ ልጅ ነው አልተከለ እንደዚህ ብሎኝ ራሱ የሱ ድምጽ ነው። ጌታን እሱ ነው። እውነት እናቴ ተሙት እሱ ነው። ውስጤን አንዘፈዘፈው ራሱ። አራገላለች። ከኢትዮጵያ ዳር እስከ ዳር ተደውሎልኛል። ኢትዮጵያ ዳር እስከ ዳር ከሀገር ውጪ
ከሱዲ ተደውሉልኛል፣ ከካናዳ ቶሮንቶ ተደውሉልኛል፣ ከአውስትራሊያ ከእንግሊዝ ተደውሉልኛል፣ ከሳውዝ አፍሪካ ተደውሉልኛል፣ ከአሜሪካ ተደውሉልኛል። እንዳለ ከዓለም ጥግ እስከ ጥግ የተደወልሽ በዚህ ልክ ነው የሰው ልብ ውስጥ የገባች። አንዷ ከአሜሪካን ደውላ የ3 ቀን እንግዲህ አሜሪካን ሀገር ስራ ሰዓት እንትን የአንቺን ፕሮካስት ስራዬን ጥዬ እያየሁኝ ምንድነው የሆነው 3 ቀን ስራ ተቀጣሁ። ከኔ አልፎ ፈረንጆች በአስተርጓሚ እያዩት ነው። ጌታ ምስክሬ ነው አለች። እሷ ስታየው አይተው ነው። አዎ ፈረንጆቹ እየተተረጎመላቸው እያዩ ነው። በጣም አሪፍ የሚገርም ነው። እንግዲህ በደንብ መልዕክቱ ደርሷል። በቀን 50-60 ስልክ ታስተናግዳለሁ። በክብር ነው ማስተናገድ። ስቱዲዮ በላይ በክብር ነው ማስተናገደው። አንዱ ደውሎ ተናገረኝ። ኧረ ቤኪ ግን ይችላል። ምን ነው ስለው ሁለተኛ እድል ታቃጥያለሽ አለኝ ማለት ነው። ሰው ያየውን ነው ሰምቶት እኮ ተሰምቶት ምን ያንስሻል? እንዴት ሁለት ልጅ እኮ ኦልሬዲ እኮ አካል ጉዳተኛ መሆንሽን ከጓደኛሽ ተረድቷል። ትንሽ ብቻ ነው መናገር ያለው። ለምን አባክንሽ ነው የቁጭቱን አጠገቤ ፎኝ አይሮኛ ያኔ ፍቅር ወይዬ መቼ ነው ግን የምንጋባው? ቆይ ሀገሪቷ ሰላም ስትሆን እንጋባለን። ሀገሪቷ ሰላም ስትሆን? እሺ ይፍቅር ወይዬ እንደ ቀልድ እኮ 9 አመት ሆነና። አዎ ግን እኔ ፍቅር መቼ ነው የምንጋባው? እንዴ ነገር እኮ አይደል እንዴ ሀገሪቷ ሰላም ስትሆን ነው የምንጋባው አላልኩም? ሀገሪቷ ሰላም ስትሆን? እሺ ያኔ ፍቅር ወይዬ መቼ ነው ግን የምንጋባው? ያለኔና ሀገሪቷ ሰላም ስትሆን ነው። እኔ እንጂ ሀገር ሰላም የምትሆን አይመስለኝም። ሳልሞት አግቢኝ እባክሽን። እሺ ወይኔ አለሜን ሳንጋባ በቃ ሰማይ ሰላም ከሆነ እንጋባለን። ይህ ቪዲዮቸው ግን የሚገርም ነው። የእንትና በጣም የቆየ ቪዲዮ ነው አይደለ? የሚገርም እንትና ያለችው ባምቢ ያለችው ንግግር በጣም እዚህ ጋር አብሮ ይሰራል። አላሙዲ አረ ማህደር መስለሽው አላሙዲን እንዳይሳሳትብኝ ስትባል እኔ እንደዚህ አይነት ስህተት መጀመሪያ ስህተት ነው ተብሎ ይታረማል አለች። ላርመው ነው አለች። መጨረሻ ላይ ነው እንኳን ሴት ወንድ ያርመው ወንድ ቸክሎ ያደርገዋል አለች። እንትን ነው የአደባባይ ስደንስ ያልደነገጠች ሴት እንዴት ሚስቴ ትሆናለች ብለህ ታስባለህ? እንደው ቀውስ ካልሆንክ በስተቀር አደባባይ ላይ ወጥታ እንደፈለገች ስትል የምትውል ሴት አንተን እንዴት ትፈራለች? እንዴት ነው የምታቀባ? እዚህ ውስጥ አስገባ። እውነቴን ነው። በአደባባይ ላይ ያዙ ይልቀቁኝ የምትል ሴት ለትዳር ከተመኘ ኦልሬዲ ፌል አድርገሃል። ኦልሬዲ በቃ ለቀሃል። እውቀት የለም። አደባባይ 2000 ሰው እያያት 1000 ሰው እያያት 100 200 300 ሰው እያያት ስደንስ ምን ስትል ስትበላቀጥ ምንም የማይመስላት ሴት በተአምር ለትዳር አትሆንም። በተአምር አሁን ለምሳሌ ልዘግብሽ አይደለ መጣላት የሌለበት ሰዎችን ልንገርህ። ቤታዮና ሀቢባን ከሰደብክ ይመጡላል። ቤታዮ ፎንቃ ነች። ስለዚህ አደ ማለት ነው። ሀቢባ ደግሞ አጎቴ ኢትዮጵያ ብሔራዊ ሎተሪ ነው የሚሰራው። ስለዚህ ታዋቂ ሰዎችን ከነካ ወይ የሚታወቁ ጀለሶች፣ ፍቅሮቼ፣ ማሮቼ የሚባሉ ጀለሶችን ከነካ ማለት አለቀልህ። ሲረገጥ ነው የሚብለው። ሳይድ መያዝ ደግሞ ያስረግጣል። አንደኛው ሳይድ ያዝ ትክክል ያስረግጣል። እና ያቺ ነገር ማስተዋል ያስፈልጋል። በጣም የሚረገጠውን ደግሞ አይተህ ማለት የማይረገጠው አሁን ምንም አይነት ወቀሳ የማይደርስብህ እዮዳብን ስረግጥ ምንም አጋዥ የለው። መቀጥቀጥ ትችላለህ። እሱ እንደፈለግ ራፕ ይዝፈንብኝ ታሽማለህ። አንተ ያስቀጥቅጠኝ ነው። አያቸው እዮዳ አክባሪ ጸጥ ብሎ በሰላም በጣም ነው ታሳዝነኝ። ሶሻል ሚዲያ ላይ ተሳቃ ከምትንቀሳቀስ ልጅ መካከል ወንትያ የምትባል ልጅ ናት።
ዋንትያ የምትባለው ተሳቃ ያለች ልጅ ናት ሶሻል ሚዲያ ላይ። እሱ አንድ ነገር ትንሽ በእድሜዋ እንኳን ያንግናት እንደ ሌሎቹ ለመሆን ብትሞክር አንቺ ልጅ አለሽ አይደል? አንቺ እንዲያርግልሽ ገና 19 ዓመቷ ነው። ጌታ ወይ ድረስ ስቅቅቅ አርገው ነው የገደሏት። አሁን ዋንትያ በምንም መልኩ ወደ የሆነ ነገር ላይ እንዳደርስ የሚለፉ እንዲያርገው። ለምን አበሻ ረድቶ ካለፈል አለቀል፣ አይፋታ። አበሻ ረድቶ አያልፍልህ። የበታቸውን እንድትኖር ነው የምፈልገው። እና ስንት ኦሮሞ ልጆች ተመርጠው የለን ለምን ነው እሷ ጋር ሲደርስ ኦሮሞነት የሚከረው? ለምን እንደዛ አሰብክ አንተ? በጣም ጥሩ። አይ ብዙ ጊዜ ሶሻል ሚዲያ ላይ አላየሽም ማለት ነው። ዋንትያን በዘሯ እየመጡ ቅጥቅጥ ያደርጓታል። ጋይስ ሂዱበት። ሶስት ሰው እንትስ በዘሯ እየመጡ ብዙ ጊዜ በዛ በምትቀጠቀጠው ዋንትያ ያው ታስተዋውቃለች። ልብሱን ምኑን ታስተዋውቃለች። እነዚህ ቀጠቅጧት ነው የሚውሉት። በዛ እኮ ነው አሁንም ያ ነገር እንዳይታበል አቋም እንዲገባኝ በዚህ ጉዳይ ላይ እስቲ በደምብ ንገረኝ። እንዴ ነው የምትቀጠቅጧት? እንዴ እንትን ራሱ ሲጠየቁ ማናቸው? እቺ ማናት? ስሟን ጥሩልኝ። አካውንት ራሱ ቢዘጋ ደስ የሚለኝ የእሱ አካውንት ነው ብላ አካውንቷ ቢዘጋውላ ደስ የሚላቸው ሰው እሬቻን ስታከብር እነ ኤልሹን አመስግነው አይደል እሷን የለጠለጧል። እንዴ የት ነበር ሴሉ? ሞኒ ያመሰገናት የቲክቶክ ሰው ነው እኮ። እስቲ እንደ እኔ አሁን ለምሳሌ ልብሱን ከለበሱት ውስጥ የራስሽን ከ1 እስከ 10 ስጪ ብሎ የራስህን አስተያየት ነው የሰጡት። ያኛውም የራሱን አስተያየት ነው የሰጠው። ለምንድን ነው ልክ ከመንግስትና ወይ ከእንትን እንደተሰጠ ብጤ የተለየ ቦታ የሚሰጠው? ማለት ይሄ አንቺ የሰጠሽው ቦታ አሁን አሪፍ ነገር ነው። አሁን ለምሳሌ እንዳልኩሽ የሆነ ሰው ያለባበስ ይመቸኛል፣ ያለባበስ አሪፍ ነው። አንደኛና ቲክቶከሮች ናቸው መስፈርት የሰጡት እንጂ የመንግስት አይደለም፣ ወይንም የኢሬቻ አምባሳደር አይደለም፣ ወይ ምናምን አይደለም። ወይ እሷን ጣሏት የሚባለው እና ኖ ያልኩት ምንድን ነው በኢሬቻው ጊዜ በልብስ እኮ እያልኩሽ አይደለም። she was a porn star so porn star ይከፈላቸውና they need to do certain acts እሷ የዛን ሌሊት የተከፈላት there was this eel ታውቃላችሁ? አሳ እነዚህ ረጃጅሞች አሳዎች እዛ እንድትከት ማለት ከዛ she did ግን አሳ አልሞተችም ነበር። አስገብቶ ማጸኗን ነከሳት። በፍቅር ነው የምንኖረው እንጂ ዞሮ እሱ ባዳ ነው actually። እሺ እኔ ስለተናጋሪዋ ምንም ማለት አልፈልግም። ምክንያቱም እቺ ሴት የራሷ መልከታ አላት። የመጣችበት የኖረችበት ያደገችበት የራሷ ማህበረሰብ አላት። ከኢትዮጵያ ማህበረሰብ ጋር አንድ አይነት እሴት የለንም እና እሷ ባደገችበት መስመር እንዴት እንደዚህ ሆነ ብዬ ልናገር አልችልም። ምናልባት ስለ ትዳር አጋሯም ስትናገር ካደጉበት መንገድ አንጻር እንደዛ ሆነው ሊሆን ይችላል። ግን ችግሬ ከዚህ ጋር ነው። እሷ ባወረችው አንጻር እሷ በተናገረችው አንጻር ነው መኖር ያለብን። እንደዚህ ነው በቃ መኖር ያለበት እንደዚህ ነው ብለው ለምናስብ ለሌሎች ሰዎች ግን ትክክል አይነት ምልከታ አይደለም ብዬ ነው ማስበው። ኢትዮጵያ ውስጥ ያለው አመለካከትና አኗኗር እንደዚህ አይደለም። እኛ እንደዚህ አይደለም መሬት ላይ የምንኖረው። ብዙ ነገሮቻችንን ችለን ነው የምንኖረው። በጣም ብዙ ነገሮቻችን ለምሳሌ እንዲህ ቢለኝ እንደዚህ ለዋለው የፈለኩት ቦታ የመሄድ የፈለኩትን የማድረግ መብት አለኝ ምናምን ብለን ለምንኖር ፍላጎታችንን ትተን ነው ኢትዮጵያ ውስጥ ትዳር ውስጥ የምንገባው። ብዙ ፍላጎታችንን ለሌላኛው ሰው ስንል የምንሽራቸው ብዙ ነገሮች አሉ። ለቤተሰብ፣ ለህይወት፣ ለትዳር፣ ለልጆች ብለን የምንተዋቸው ነገሮች አሉን አይደል? ከዛ አንፃር ነው እየተኗኗርን ያለ ነው። እንደሷ ሁሉን ነገር እኔ ባልኩት ወይም እኔ የፈለኩትን ብቻ ነው ማደርገው የሚል አይነት አስተሳሰብ ካለን ግን የሚያኗኑር ህይወት አይኖረንም እና ለምንሰማው ሰዎች ትክክል ነው ብዬ አላምንም። ከዛ በዘለለም አንዳንድ የምታወራቸው ነገሮች ኢትዮጵያ ውስጥ አይደረጉም። መሬት ላይ ያለውን ሀቅ የትዳርን ሀቅ ብታይ እንደውም ኢትዮጵያ ውስጥ ሴት ልጅ ትንሽ ሰበር ብላ መኖር አለባት ብዬ አምናለሁ። እንደዛ ስል ሴት ልጅ ትጨቆን ወይ ሌላ ነገር ትሁን እያልኩ አይደለም። የእናትና የአባቶቻችንን ህይወት ትዳርን ወደፊት ማስቀጠል ካለብን ልክ የለም ሰው ሰላም ስትል እንዴት ዋሉ ደህና ዋሉ እንደምትለው ልክ እንደዚህ ሰበር የምትለው በትህትና በአክብሮት ነው አይደል? እሱን ነገር ነው መጨመር ያለብን እንጂ የበለጠ ተጋፍጠን ትዳርን አናድነውም፣ ወደፊትም አናስኬደውም። ስለዚህ ልክ ነው ብዬም አላስብም። እኔ መቻቻል በሚለው ነገር አላምንም። ብዙ ህይወቶች ብዙ ትዳሮች የሚቀጥሉት ሲቀጥሉም የነበሩት በመቻል ነው። የሆነኛው ወገን 70-80% ሊሆን ይችላል። የሆነኛው ወገን ደግሞ 20-30 ይሆናል የሚችለው እንጂ 50-50 የሚባል መቻቻል ያለው አይነት ህይወት ምድር ላይ አሁን ብዙ አይደለም፣ በተለይ ኢትዮጵያ ውስጥ። ስለዚህ እንደዚህ አይነትን ነገር ማስቀጠል የምንፈልግ ከሆነ ትዳራችን ወደፊት እንዴት የምንፈልግ ከሆነ አብዛኞቻችን ነገሮቻችንን መቻል አለብን። ስንችል ነው ነገሮችን የምናስቀጥለው ብዬ ስለማስብ ነው።
ሌላው በጣም ብዙዎቻችን ስለ ትዳር ህይወቶቻችን እንደ ልብ ወተን የምናወራቸው ነገሮች በዝተዋል። የምናወራው በጣም አስቀያሚ ነገር እየሆነ መጥቷል። በተለይ ሴቶችን ትዳሮች ውስጥ ያለ ነገር እኮ ሚስጥር ነው። ትዳር ተቋም ነው። ሌላው ቀርቶ ለምሳሌ የንግድ ባንክን ልታይ ትችላለህ፣ የመብራት ኃይልን መስሪያ ቤት ልታይ ትችላለህ። ብዙ ነገሩን እያወጣ ያጋለጠው ተቋም ነው፣ ሚስጥር አለው። ትዳር ደግሞ ሰው የሚያፈራ አካል ነው ተቋም። ስለዚህ ነገሮቻችን መደበቅ መቻል አለባቸው። ብዙ ሰው የትዳሩን ነገር የማያወራው የኮንፊደንስ እጥረት ይዞት አይደለም፣ በኮንፊደንስም ችግር ምክንያት አይደለም። ትዳር እንደ ማዕቀፍ የሚከበር ነገር ስለሆነ ነው። ማህበረሰባችን፣ እሴታችን፣ ህይወታችን፣ ቤተሰባችን ይህንን ነገር ስለማይገባውም ጭምር ነው ዝም የምንለው እንጂ ኮንፊደንስ ላጠረን አይደለም። ብዙ ታሪኮች ትዳር ውስጥ አሉ። እጅን ባፍ የሚያስጭኑ ተሰምተው የማያውቁ ይሄ ሁሉ ነገር አለ የሚባል ነገር ውስጡ ሊኖር ይችላል፣ ግን ዝም ይባላል። እንደኔ አስተሳሰብ ከሆነ ተከፍቶ ከሚገነፍለው ይልቅ ተከርኖ የሚበስለውን እመርጣለሁ። ምክንያቱም እዛ ውስጥ ቢበስል በቦክሱ ላይ ያለው ሁሉ ነገር ቢበስልም ቢጎረናም ቢጣፍጥም ባይጣፍጥም እዛ ውስጥ ነው የምታቻችለው። ወጥቶ ሲገነፍል ግን ብዙ ነገሮችን የመነካካት አቅም አለውና ልክ ላይሆን ይችላል ብዬ አስባለሁ። ማህበረሰባችን ደግሞ የማይገባውን ነገር መስማት የለበትም። እኔ አሁን አንዳንድ ሰዎች በተለይ ሴቶች የምናወራውን ነገር የምናውቅ አይመስለኝም። የሚነገርና የማይነገር የሚባልና የማይባሉ ነገሮች አሉ። ከማህበረሰብ ከሴት ከምልከታ ከእምነታችን አንጻር የማያስኬዱ ነገሮች አሉና አንዳንድ ሴቶች ለምናወራው ነገር ፊልተር ያስፈልገናል ይመስለኛል። ወይ ደግሞ የሚያወሩትን ሰዎች የምንሰማም ሰዎች አይ ይሄ ነገር ከማህበረሰብ አንጻር ልክ አይደለም፣ ይሄን ባስተላልፈው ልክ አይደለም ብለን ብናስብ የተሻለ ይመስለኛል እንጂ እንደወረደ ለምንናገራቸው ነገሮች ኃላፊነት መውሰድ መቻል የተሻለ ነው። በአስተሳሰባችንም በአካሄዳችንም ውስጥ ማህበረሰብ የሚለውን ነገር በደንብ ብንጨምርበትም ጥሩ ነው ብዬ አስባለሁ። እሴት ለልጆቻችንም ጭምር ነው የሚተርሰን። ልጆቻችን ወደፊት ያገባሉ፣ ይወልዳሉ፣ ባልም ሚስትም ከጎን ይመጣላቸዋል። ያኔ ማንነታችንን የሚረከቡት አሉ፣ የማይረከቡት አሉ። ስለዚህ በዛ ውስጥ የተሻለ ነገር እንድናስብ የሚያደርግን ዛሬ የምንሰራው ስራ ስለሆነ ለዚህ ብናስብ። ሌላው ኢንዲፔንደንት ነኝ ማለት አንድ ሰው እንደፈለገ ያደርጋል ማለት ነው። በሆነች በሴት አመለካከት እንደፈለኩ ሆናለሁ ማለት አይመስለኝም። እኔ በኢኮኖሚ አቅም ራስን ማጠናከር መቻል ማለት እገዛ እንድታደርግ ወይም የትዳርን አቅም እንድታፈረጥም ያደርጋል እንጂ ትምክትን እንድትፈጥር የሚያደርግ አይመስለኝም። እንደዛ ከሆነ በጣም ብዙ ወንዶች ቤተሰቦቻቸውን ይመራሉና እነዛ ሰዎች ለትዳራቸው ትምክተኛ መሆን አለባቸው እያልን ነው። አለበለዚያ ገና ለገና ትንሽ ሴቶች ነፃነት፣ በተለይ ደግሞ በትዳር ቀመስ የሆነ ከተማ ቀመስ የሆነ የኢትዮጵያ ክፍል ስንት ነው? ብዙ እኮ አይደለም። ስለዚህ በዚህ ክፍል ውስጥ ያለን ሴቶች ነን ኢንዲፔንደንት አይደለም ምናምን እያልን እያወራን ያለ ነው። በዚህ ውስጥ ያለን ሴቶች ነን። በጣም ብዙ ገጠር የሚኖሩ ማህበረሰቦች ግን እንደዛ አይደሉም። ስለዚህ የምናስተላልፍላቸውን ነገር እያሰብን ብናደርገው የተሻለ ነው ብዬ አስባለሁና አላቅም የተሰማኛል። ልክ ነው። እንግዲህ እቺ ልጅ እንግዲህ ውጭ ጉድ ላይ ሰሞኑን ቀርባ በጣም መነጋገሪያ የሆኑ ሀሳቦችን ስታነሳ ነበረ። ያው ኔዘርላንዳዊ ባለቤት እንዳላት ይታወቃል ይመስለኛል። ኔዘርላንዳዊ እና እሷም ኔዘርላንድ ኖራለች መሰለኝ ለረጅም ጊዜ እና የዛን ባህል ነው እንግዲህ ወደ ኢትዮጵያ ይዛ መታ እንግዲህ የራሷን አመለካከት እዚህ ጋር ስታሰራጭ ከኛ ጋር ደግሞ በፍጹም አመለካከቷ ይገናኛል ብለን ልንጠብቅ አንችልም። ገብቷችኋል? የራሷ አመለካከት ይኖራታል። ልክ የሆነችበት ነገር ይኖራል፣ የምትሳሳትበት ነገር ይኖራል። ለእሷ ስህተት ላይሆን ይችላል። ነገር ግን ደግሞ ከኛ ማህበረሰብ ጋር ከኛ አኗኗር ዘይቤ ጋር እና ከራሳችን ባህል ጋር ምናምን ነገር ስታገናኙትኝ ብዙ ነገሩ ላይጣጣምልንና ላይዋጥልን ይችላል ብዬ አምናለሁ። እሷ የምትናገራቸው ነገሮች ብዙ ሰው አልወደዳትም ይመስለኛል አይደለ? ሌላ ሰው ሆላንድ ወይም ኔዘርላንድ ሲሰማ ሌላ ነገር ነው የሚያስበው። ምን ያስበው? አታውቁም እናንተ? የት ሄደን እናውቃለን? አሁን እኔ ነገር አምስተርዳም አሁን ብል አምስተርዳም ዋናው ከተማው ነው። አልገባኝም። of course not ምንድን ነው? አስረዱ። አምስተርዳም ዋና ከተማው ነው የኔዘርላንድስ። ስለዚህ አምስተርዳም ስል ምንም አይመጣልን እንትን አይተሃል? እንትን የሚለው ፊልም ጓንታናሞ ኤስኬፕ ምናምን አላየህ? የእስር ቤት ሀገር ነው። ኦ ማይ ጋድ ጓንታናሞ አይተኸዋል? እሺ አንተ ምን ስለዚህ የማይነገር ነገር ነው። ሌጋል የሆኑበት ሀገር ነው። አሁንስ ይጨስበታል ጋይስ። ነው መጨስ ብቻ አይደለም ኤቭሪቲንግ እዚህ የማይፈቀደው እዛ ይፈቀዳል። ለምሳሌ ስለ ሬድ ስትሪት ምንድነው ግልጽ አድርገሽ አነግሪኝ ነው ምን? በቃ ይቅርብ። እሺ ይሻለዋል። በዚሁ ቀጥል። የዛን ሌሊት የተከፈላት there was this eel ታውቃላችሁ? አሳ፣ እነዚህ ረጃጅሞች አሳዎች
እዛ እንድትከት ማለት ከዛ ዲድ ግን አሳዋ አልሞተችም ነበር። አስገብቶ ማጸኗን ነከሳት እና ሆላንድ ወይም ኒዘርላንድ ሲሰማ ሌላ ነገር ነው የሚያስበው። ምን ያስበው አታውቁም? እና እሺ እቺ ሴትዮ ምን ሰርታና ምን አርጋ እንደቀረበሽ ለምን እንደቀረበሽ ግራ ነው የገባኝ። እና ሌላው ደግሞ በጣም የገረመኝ ነገር እንዴት ስለማታውቁት ነገር ለምን ማታውቁት ነገር ለምን ሪሰርች አታደርጉም? ስታቀርቧት ራሱ ማውራት የፈለገችው ጊዜያችሁን አታባክኑ። ማውራት የፈለገችው ስለ ሴክስ እና ስለ ሴክስ ብቻ ነውና ኔዘርላንድ ስላለው ነፃነትና ስለ ጋጥ ወጥነት ነው ሰፊ ሽፋን አድርጋ ማውራት የፈለገችው። የመጀመሪያ ያወራችው ነገር ምንድነው? አንድ ሴት መጣች እኔ ጋር ልትታከም። ከዛም በኋላ ፖርን ስታር ናት። ብልቷ ውስጥ አሳከታ አሳው ማህፀኑን ከተው ነከሳት አለችና ምን ይሰራልናል? ኢንፎርሜሽን ለኛ ምን ያደርግልናል? አንድ ሴት እግሯን በልቅጣ ማስገባቷ። ከዚህ ላይ ግን እሷ ማስተላለፍ የፈለገችው 12000 ዩሮ እንደተከፈላትና እዚህ ኖርማል የሚያድጉ ህፃናቶች እንዲያስቡት ሀሳቡ ለካን 1.7 ሚሊዮን ብር 12000 ዩሮ እንደዛ ነው በእኛ ሀገር ያ ሁሉ ብር እየተከፈለው እንደዚህ አይነት ነገር ያደርጋል ብለው ሴቶች ጥያቄ እንዲፈጥሩ። ሁለተኛ ስለ ኔዘርላንድ አታውቁም ስትላቸው አናውቅም የት ሄደን ይላል። ማታውቅ ከሆነ ለምን ትጠይቃታለህ ብለህ የምትሰማ ከሆነ ሪሰርች ማታረግ ከሆነ ታውቃላችሁ። ስለ ኔዘርላንድ ልታወራቸው የፈለገችው በጣም ነፃነት ያለበት ሀገር ነው። ከኛ ሀገር ባህሪ ጋር ማሄድ ከኛ ሀገር ባህል ጋር ማሄድ ነገር ነው። ኔዘርላንድ ውስጥ ምን ይደረጋል? የመጀመሪያ በጣም ብዙ ተመሳሳይ ጾታ አለ። የተመሳሳይ ጾታ ግንኙነት አንድ ስለሱ ፍሪደም ልታወራችሁ ነው። ሁለተኛ የአሽሽ ነፃነት አለ። ከሌላው ሀገር በተለየ መንገድ ግራም ከፍ ያለ እዛ አሽሽ ማጨስ ትችላላችሁ፣ ሌጋሊ ናችሁ። ሶስተኛና በጣም የሚያስገርመው ከኔዘርላንድ ከሴተኛ አዳሪ ጋር መተኛ ፈልጋችሁ ገንዘብ ከሌላችሁ መንግስት ይከፍልላችኋል። መንግስታችሁ ዝሙትን ያበረታታል ማለት ነው። ከፍሎላችሁ በአመት ወይ አንዴ ወይ ሁለቴ ተመዝግባችሁ ሄዳችሁ ታረጋላችሁ። ያ ማለት ምን ማለት ነው? ይሄን መልእክት ስታስተላልፍ ይቺ ልጅ እዚህ ሀገር ቁጭ ብሎ እንደዚህ አይነት ኃጢያት ውስጥ ወይ ደግሞ እንደዚህ አይነት መዝቀጥ ውስጥ የተቀመጠ ሰው አሃ ሌላ ሀገር መንግስት እየከፈለ ማረግ ይቻላል፣ እኛ ደግሞ እንዴት ነው ማረግ ማንችለው? ማረገው ነገር እኮ ልክ ነው ብሎ እንዲያረግ ያረጋዋል። ኃጢያቱን እንዲለማመደው ያረጋል። ሌላ ምንም ልታስተላልፍ የፈለገችው መልእክት የለም ይቺ ልጅ። ሶስተኛውና በጣም ማለቃወምበት ነገር በተለይ ስፔሻሊ በረከት ራስ መቃወም የነበረብህ ነገር በቅርቡ በቤተ ክርስቲያን ስርዓት ነው ያገባው። ይቺ ሴትዮ ምን አለች? ትዳር ማለት ባላችሁ ባዳ ነው፣ ባላችሁ ባዳ ነው። እኔ አሁን ባሌ እንዲያርግ ይልኝ አላረግም አለች። ይሄ ለወንድም ለሴትም የሚሰራ ነው። ሚስታችሁ ማታከብሩ ከሆነ ወይ ደግሞ ባላችሁ ማታከብሩ ከሆነ ለምን ታገቡታላችሁ? ለምሳሌ እሱ ያለችው የፈለኩትን ቀሚስ ባረግ፣ ክለብ መውጣት ብፈልግ፣ ቫኬሽን ሌላ ሀገር መሄድ ብፈልግ ልሄድ ነው ብዬ ነግረዋለሁ። አልፈልግም ካለ የራሱ ጉዳይ ብዬ ነው የሚሄደው አለች። ይሄ መልእክት ነፃነት ያለበት ይመስላል ስታስተላልፈው፣ እሷ ግን በጣም መርዛማ መልእክት ነው። ብዙ ትዳር የሚበጠብጥ ነው። አንቺ ለባልሽ ተይ አይሆንም ካለሽ ለምንድን ነው የምታረግ? ወይ ባልየው ለሚስቱ እኔ ዛሬ ጠጣለሁ ሰክራለሁ ክለብ ሄዳለሁ ሲል ኖ ካለችው ምን አገባሽ ብሎ ቢሄድ በጣም ይሄ ትዳር ለምን ትጋባላችሁ ታዲያ? አንዳችሁን አስተሳሰብ ማትሰሙና ማትታዘዙ ከሆነ እና ብሎ ሲሰሟት ነው። በጣም ልክ ነው እኮ ይደረጋል። አሁን እዚህም ምንድነው ሰክሮ የሚመጣ ወንድ ልጅ አለ፣ ገብቷቸዋል። ሴቶችም ደግሞ ከባሎቻቸው ፍቃድ ውጭ የሚያደርጉት ነገር አለ። ነገር ግን ያ ነገር ልክ ነው ማለት ግን አይደለም። አሁን ኦፊሻሊ ልክ ነው እንደዛ መደረግ አለበት እየተባለ ሲነገር ከባድ ይመስለኛል አይደለ? ያናደደኝ ማለት ነው። ሌላው ደግሞ ለአዶናይ የነበረው ጉልበታችሁ የት ሄደ? አዶናይ አሁን ወንድ ልጆችን ለማስተማር ብሎ ራሳችሁን አታርኩ ምናምን ብሎ መልእክት ሲያስተላልፍ እንዴት ሚዲያ ላይ ይሄ ባለጌ ነውረኛ ብላችሁ የሀገር ሴቶች ተቃውማችኋል። ይቺ ለምን አልተቃወማችሁም? አሳ ብልት ውስጥ ስለመክተት ምናምን ስታወራ እንዳ ፖርን ማይን ይመስለኝ እየተሳሳቁ ደግሞ አራዳ እነዚህ ልጆች አበዙ። እውነት እኮ ነው። አዶናይ ሲያወራ ያንን ነገር ወቸ ጉድ ላይ አቅራቢዎቹ ጥለው እስከ መውጣት ድረስ ማለት ነው። ይህንንማ ቁጭ ብለን አንሰማም ብለው ማለት ነው አይደለ? እስቲ ለኢንተርቪው ማድረግ ራሱ ከብዷቸው ማለት ነው። እንደዛ ሲያደርጉ ነበረ። አይታችሁ የለ ዛኔ ትዝ ይላችሁ እኮ እንዴት ነው አሁን ቁጭ ብለው የሰሙት ያዳምጡት ነው እኔ ግራ ይገባኝ። ሊፍት ፕራንክ Dance. Dance.
ራሱ እየሳቀ ነው ማለት ነው። አረላሽ Oh my god, look at her. Look at her. Shashi. በጣም ነው ሻሽ በጣም ነው ሻሽ ምጣረረ ሞዴል ብትቃ እቺ ጓደኛዋ ግን በጣም የምትገርም ሰው ናት። በጣም ደስ የምትል ልጅ ናት። ግን አቋረጥኩ። ቬሮኒካ ቬሮኒካ እርግብ መልኳ ቬሮኒካ 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 ዘፍኑላት ነው ለቬሮኒካ እርግብ መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ ዕድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን። ምን አለ ያዝከው ማይክራፎን እባቡኑ በነደፈ። ቀጥል በቃኝ። ማያስፈልጋል እኮ ነው። ረጋ ብሎ ነው የሚያዳምጡት ደግሞ ማለት በጣም ተንኮለኞች ናቸው። ግን እነዚህ መርዝ አብሽር በእናትህ ቀጥል። በተስፋ ሁሉም ደስ ይብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ። ግጥም ብቻ ነው ኦኬ። በዜማ ብትለው አሪፍ ነው። እንደው ዝም ብለሽ ሁኔታሽ እንደ ምድር ስተት እንዳለም የሚያስከፋ አይደለም። ቬሮኒካ እርግብ መልኳ አራክሽን ቬሮኒካ እርግብ መልኳ ታውቃታለህ? ቬሮኒካን በህልምህ ካየኸው ነገር ውጪ የመጀመሪያው ስንኝ እስኪ ቬሮኒካ ሲጀምር በእይታ ዓለም ስትሰፈር ሲመዘን ያለንበት ምድር ብዘፍን እኔ ባንቺ ስም ለምንም ታምር ሎሬት ይላል። ሎሬት እንት መቼ በእውቀቱ ምናምን መቼ ይገጥማሉ? ለምንም ተምር አይሆንም። ቬሮኒካ ቬሮኒካ ክሊፕም ሰርቶላታል። እንዲህ ቬሮኒካ 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 ፍቅር ሳይሆን ምግብ ነው ለአንተ የሚያስፈልግ እያሉክ ነው እንግዲህ። ባልኖርም ፊቱን ቀድሜ ጨረቃን የሰከንድ ዕድሜ የዓለም ነገር ባንቺ ሲወሰን ለደስታም ሐዘን ነው ወገን። በተስፋ ሁሉም ደስ ቢለኝ ተፈጥሮ እየገፋፋኝ አግዝፌ እንዲህ ባልልሽ ወንድሜ ለአንተ አሁን የሚያስፈልግ ቬሮኒካ ሳይሆን መኮረኒ ነው። እንዴት ነው ቆይ የሚመጣላችሁ እንደዚህ አይነት ኮሜንት? ሁኔታሽ እንደ ምድር ስተት እንዳለም ቬሮኒካ ቬሮኒካ አረላሽ እንዳያ እንትን ምላሱ የረዘሙ እስኪ ስሙ አራዳሁን በቃ እርድና ኤርሜንቺን ኢን ዘ ቢልዲንግ ማደር ፋንክ እንደ ዩቲና ሳይንስ ጀግና ሴቶች እያሉ እንዳንቺ አይነቷን ደግሞ ሞጣው ነው ሁለት ግራገር ካልሆነ አይከተልሽም አንቺ ነው ያለው። ዩቲናስን የአዋርድ ላይ እንደተመረጠች እናውቃለን። ይህን ቪዲዮ የምታየው ሁላ ቮት አድርጓት። አናረግም ሳይፈሻ ወይሻ በእኛ ሙድ የተያዘውን አይታችሁታል እንዴ? በእኛ በሰይፉ ቤቤስ እና በቅኝት ባንድ አይታችሁታል? ያው እንዴ
ያዙ እስቲ ነው እስኪ ለዚህ መልስ ስጡ መጀመሪያ እስኪ ሰላም አድማጮች እንደምን አላችሁ? ፈን ስፔስ ኤፍኤም ከድድ ማስጫ ነው። ዛሬ ሰይፍሻ በሰፈራችን እየኳተረች ትገኛለች። አብረሽ አዎ እንደምንመለከተው የአህያ ቆዳ ከከተማው ጠፋ። ሰይፉ ላይ ለመቅረብ ሰው ይዟል ወረፋ የተባለለት እንግዲህ አንዴታቸው ማለት ይገኛል። ሜሲና ሮናልዶ እኮ ነው ሾው ላይ ያልቀረቡት። አብረሽ አዎ እንግዲህ ቅኝት ባንዶችም እሱም ተከትለው እየኳተኑ ይገኛሉ። አዎ እሱ ቆማሉ። እሱ ሲያስነጥሳሉ እንኳን እያለች አሳዘነኝ። አብረሽ ተሸክሞ እኮ የከበደው ነው የሚመስለው። የማንም ቤት እንደሚፈልገው አልታወቀም። አዎ የሚገርም ነው። ምን አይነት መላጣ ነው! ፀሐዩ ራሱ የባስኬትቦል ሜዳ ነው የሚመስለው። በነገራችን ላይ የፕሮግራማችን ስፖንሰር ማበጠሪያ ነው። አዎ ሰይፍሻ እንግዲህ መረጃ ስታበጥር እንጂ ብዙም ፀጉር ስታበጥር ተመልክተናት አናውቅም። እንግዲህ የሚገርም እኮ ነው። አዎ እንግዲህ በመልሶ ማጥቃት ወደኛ እየመጣ ይመስላል። ሰይፍሻ ወደኛ እየጠጋ እኮ ነው። አብረሽ ማንን እየፈለገ ነው? እኛውን ባታኑ ወደኛ መጣ። አብረሽ አድማጮቻችን ሰይፉኛ ጋር ነው መሰለኝ የመጣው። አርማው ይፈልገን ሰይፍሻ ወይሻ የፕሮግራሙ ስፖንሰሩ ማበጠሪያ ነውና አሪፍ ናት። ሹርኮ ቅኝት ባንድ ሙሉን የኳተኑ ይገኛል። ባለ ፀጉር ነው። አንዳንድ ቢሰጠን አሪፍ አይደለ? ድራመሩ በተለይ ተብለሃል። መልስ ምታለ እነዚህ አፍየኳተኑ ማለት ነው። በጥቁር ሰሌዳ በነጩ ጠመኔ ሳሰስት መግበ እውቀት ለወገኔ ሳይንቲስትም ፓይለት ዶክተር አፍርተሃል አንተን ግን ዛሬ ላይ ማዞር ብያይሃል መምህሬ ጀግናችን አንተ ሁሌ በጣም ትንሽ ነው ደሞዝ 100,000 ብር ይሁንልህ እስከ መቼ በምስጋና ይገባሃል ቤት መኪና ውለታውም ያለባችሁ እናንተስ ምን ትላላችሁ? በህይወቴ ለመጀመሪያ ጊዜ ነው እንደዚህ አይነት ምስጋና ሲሰጠኝ። ዋው በጣም ደስ ይላል። የምር ደስ ይላል። ለመላጣ ሰዎችና እንዲሁም ደግሞ ፀጉራቸው እየተመለጠ ዝሆኔማ ምኗ ጎንደር ልትገባ ነው እሱ ዝሆኔማ ጎንደር አሳይለም ጠየቀች። ተመስገን ነው። ይህ ዘመን ብዙ ነገር ያሳየናል። ማየት ነው፣ መቀበል ነው፣ ማየት ነው። ፋሚሊ ዳስ ዋት ዩ ዱ ማየት ነው። ዳስ ዋት ዊ ዱ እናያለን። ዝሆኔም ትምጣ ማንም ትምጣ እንቀበላል። በዚህ ፊልም ውስጥም ያንን የመሰለ ነገር አይተናል። እንደምታዩት ግብረ ሰዶማዊ ካራክተር ታይቷል በአንዱ አክተር ላይ ማለት ነው። እና ይሄ በጣም አስፈላጊ ያልሆነ መሆን የሌለበት ነገር ነው ማለት ነው። ይሄ ምዕራባውያን ሲያረጉት የነበሩት በፊልማቸው ሲጠቀሙት የነበሩት እንዲህ ያለውን ካራክተር ከተመልካች ጋር ፋሚሊየር ሲያደርጉ የነበሩበት አደገኛ ዌፐናቸው መሳሪያቸው ነው ማለት ነው። ምክንያቱም ይሄንን ካራክተር ያየ አንድ ሕፃን ልጅ ሊሆን ይችላል፣ ወጣት ሊሆን ይችላል፣ ጎልማሳ ሰው ሊሆን ይችላል። ተነስቶ እንደዚህ ሰው መልበስ፣ እንደዚህ ሰው መቀባባት፣ እንደዚህ ሰው አክቲንግ ማድረግ ይፈልጋል ማለት ነው እና የወንድን ልጅ ባህሪ ማበላሸት፣ ጾታ ማበላሸት ነው የሚፈለገው። አባወራው መምታት ነው የሚፈለገውና በስንቱ ድራማ ላይም ይሄንን ነው የምናየው ማለት ነው። ይሄ በጣም አደገኛ ነገር ነው። በምዕራቡ ዓለም እንግዲህ እንደ ሴት ሆኖ የሚተውኑ እነ ክሪስ ሮክ እነ ኬቪን ሃርትስ ሌሎችም ታዋቂ አክተርስ የምንላቸው አካላቶች አሉ ማለት ነው እና ይሄ አንድም በሂዩሚሊዬሽን ሪቹዋል ራስን በማዋረድ ሪቹዋል ማለትም ዝም ብሎ ራስን ሳያዋርዱ ወንድ ሆኖ እንደ ሴት ሳይኮን እውቅና ላይ አይደረስም፣ ፖፑላር አይኮንም ማለት ነው። ወይንም ሴት ሆኖ እንደ ወንድ ካልተተወነ ማለት ነው። በዚህ በትራንስጀንደር ውስጥ መዋኘት አለባችሁ። የፊልም ኢንዱስትሪ ዋናው ነገር ይሄ ነው። ገባችሁ አይደለ? በእነዚህ ታዋቂ ሰዎች በመጠቀም አደገኛ መልእክቶችን፣ አደገኛ ልምምዶችን ማስተላለፍ፣ ህዝቡ ላይ ማጋባት ነው እና ኔትፍሊክስ ይህንን ነው እያደረጉ ያሉት። ብዙ ተቋሙ እየተነሳበት ነበር። እንደምታውቁት ሰሞኑን እኛ ከድሮም ስንል የነበረውን ግን ኤለን ማስክ መጥቶ ያው ኮንሶል ኦፖዚሽን ያደረገው
የተቋሚውን ጎራ ለመቆጣጠር አስቦ ራሱ የዲያብሎስ ስራ አስፈጻሚ ነው። ግን የህዝብን ታማኝነት ለማግኘት ኔትፍሊክስን ካንስል አድርጉ ካለ በኋላ ብዙ ሰዎች ካንስል አድርገው በጣም በቢሊየን የሚቆጠር ዶላር ከስሯል ማለት ነው ኔትፍሊክስ። እና የኢትዮጵያ የፊልም ኢንዱስትሪስ ገና ፊልሙን ሳያሳድግ ዘሎ ወደ እንደዚህ አይነት ካራክተር ነው ወይ የሚገባው? በጣም ያሳዝናል። እና ይህ በጣም መታረም ያለበት መቆም ያለበት ነገር ነው ማለት ነው። እንደዚህ አይነት ነገር ፊልም ውስጥ መክተት የለባችሁ። ለወንድ የወንድን ባህሪ ስጡት፣ ለሴት የሴትን ገጸ ባህሪ ስጧት። አለቅ በቃ ይሄ ነው የሚያስፈልገው። ለቀልድ ለፊልም እየተባለ ነው አደገኛ ነገሮች የተለመዱ በኋላ ላይ ስር ሰደው ትውልድ የሚያበላሹት ማለት ነው። ሰላም የቲክቶክ ዘመዶቻችን በአገር ውስጥም በውጭም ያላችሁ እንዴት ናችሁ? ይዲዲያ እንዴት ነው ስታዩት? ከቀን ወደ ቀን ለውጥ አለው አይደለ? እግዚአብሔር ይመስገን የቻልኩትን እያደረኩኝ ነው። አሁን ደግሞ በጣም ጎበዝ ሆኖ አሁን ቁጥር ደግሞ እያስለመድኩት አንድ ማለት ጀምሯል። እቺ ልጅ ማለት ባለፈው ከወንድሜ ወልጅ ያለው ምናምን ያለችው ናት። እስቲ አሁን እንሰማዋለን። ይዲዲያ አንድ ጎበዝ አጨብጭባ አጨብጭባ በሁለት እጅ አጨብጭብ በሁለት እጅ አጨብጭብ በሁለት እጅ አጨብጭብ አንድ ጎበዝ የኔ ጌታ። ሰላም ውድ የቲክቶክ ቤተሰቦቼ እንደምን አመሻችሁ? ያው ዛሬ ዕለተ ረቡዕ በ12 ለ7 ሩብ ጉዳይ አካባቢ ያው ድብደባ ተፈጽሟል በእኔ ላይ ነው። ድብደባ ቢላችሁ ድብደባ አይደለም፣ አካሌ መንቀሳቀስ እስከማይችል ድረስ እጄ እጥፍ ዝርግት ማለት እስከማይችል ድረስ ነው ተደብድቤ። ማን ነው የሚደበድባት ነው? ፖሊስ ጣቢያ እጄ ፖሊስ ጣቢያ ከስሼ እንደገና ፖሊስ ወደ ጤና ጣቢያ ልኮኝ ጤና ጣቢያ አምቡላንስ ጠርቶ ወደ አቤት ሆስፒታል ልካኝ ምርመራ ተደርጎልኝ ኤክስሬ ተነስቼ እንዳለ የሰውነቴ አካል ኤክስሬ ተነስቶ እጄ የተመታውበት ፓርቲ እንዳለ ተነስቶ አሁን ገና መግባቴ ነውና በቃ እመታሻለሁ እገልሻለሁ ነው በቃ አንቺንም ልጁንም እገላለሁ ነው ያለው ነገርና እኔ ልጄ ማጣት አልፈልግም። ልጄ ማሳደግ እፈልጋለሁ። ኦቲዝም ልጅ ምንም በቃ ሰብአዊነት የማይሰማቸው ከሆነ እኔ ምንም ማድረግ የምችለው ነገር የለም። እባካችሁ በቃ እኔ ህግ አላቅም። የህግ አካላት ቤት ውስጥ ያለ ሰው ወይንም ወንድም እህቱን መደብደብ ይችላል፣ መግደል ይችላል፣ ህግ ይፈቅዳል። ይሄ ነገር እንዴት ነው የሚታየው? እኔ ከአቅሜ በላይ ሆኗል። በቃ አሁን ገና ነው የገባሁትና ያው ግሉኮስ ተደርጎልኝ ነበረ። ራሴን በጣም ስቼ ነበረ። ራሴን ኮንትሮል ማድረግ አልችልም። በዛ ላይ ኦቲዝም ልጅ ፊት ነው የተደበደብኩት። እባክህ ልጄ ፊት አትንካኝ፣ ልጄ ፊት አትምታ። በቃ ግብረ ሰዶም ሳይሞከር አይቀርም። በቃ እንደዛ አይነት ነገር ሳይገጥመው አይቀርም እና ሲተኛ እላዩ ላይ ካካውን ይለቅብኛል ምናምንና በቃ ጥርጣሬ ገባኝ። ይሄ ነገር ከምን ሊመጣ ይችላል ብዬ በቃ እያዘንኩኝ እያለቀስኩኝ ብቻዬንም እንደ እብድ እየጮኩኝ ጌታ ሆይ ምን አለ ብትገለን እኔና ልጄን ምን አለ በቃ ወደ ራስ ዛሬ ልጄን ገለህ ነገ እኔን ውሰደኝ እላለሁ እና ሞክራለሁ። ለመግደል ደግሞ ሞክራለሁ። የሚገርምሽ እውነት ሳልዋሽሽ ምነግርሽ እሱንም ራሴንም ለመግደል ሞክራለሁ። ግን አልሞትም። በቃ እንኖራለን ሳይሆንና ከዛ ድጋሚ እየጨቀጨቁ እየደወሉ ይጨቀጭቁኛል። በቃ ልጁን አምጪ፣ ልጁ መምጣት አለበት ሲሉኝ ድጋሚ ወሰድኩት ካቶሊኮቹ ጋር። ድጋሚ ወስጄ ሳስገባው ድጋሚ ጠፋ። የሚገርምሽ ድጋሚ ጠፍቶ የት መሰለሽ የመጣው እኔ ሰፈር እኔ የምኖርበት ቤት መጣ እና አለቅሳለሁ። እኔ ልጄ ጠፋ ብዬ ሜክሲኮ ላይ አለቅሳለሁ። ወንድሜ የደፈረኝ አልኩሽና ይሄ ታላቁ መታው ድራማ ትሰራለች። ልጁን በራይድ ልካ እዚህ ድራማ ትሰራለች። አውቃ ነው አይነት ነገር ተናገሩ። በቃ ምንም አላልኩም አልቅሼ። ግን የሚገርምሽ ማላወሻውና እግዚአብሔርን ማመሰግነው እዛ በነበረበት ሰዓት ማውራት ጀመረ። የተወሰነ ቃላት አቤት ይዲዲያ ስትዩ አቤት ይላል። ይዲዲያ ስትዩ አቤት ማለት ጀመረ። የተወሰነ ለውጥ አመጣ። ከዛ ሁሌ ነግረዋለሁ ማንንም እንዳትፈራ ሰዎችን እንዳትፈራ ማለት ጀመርኩ። ምክንያቱም እንደዛ ካልሆነ ድብደባውን ማስቆም አልቻልኩኝም። ከዛ በቃ ማንንም እንዳትፈራ በቃ እኔ ብቻ ነኝ እኔ እናትህ ነኝ እነግረው ጀመርና ልክ ሰዎች ሲነኩት ራሱ መከላከል ጀመረ።
ከዛ ምን አይነት ባህሪ ያመጣ? ቤተሰብ ቀን ሙሉ የሚበድለውን በደል እኔ ላይ ሪፍሌክት ያደርገዋል። እኔን መማታት ጀመረ፣ እኔን መንከስ ማሰቃየት ጀመረ። የሆነ ታይም ላይ ኩላሊቴን መታኝ እንደዚህ በክርኑና ኩላሊቴን በጣም ታምሜ ነበር። ልክ ያኔ ስታመም ኩላሊቴን ወጣውኝ ቲክቶክ ላይ ወጣውና ልጄ ኩላሊቴን መቶኛል፣ በጣም ታምሜ ነው ያለሁት። ነገ ጠዋት ህይወቴ ቢያልፍ የዚህ ልጅ ኃላፊነት የሚወስድ ሰው ይሄን ሶሻል ሚዲያ የምታዩ ሰዎች ካላችሁ ለልጄ የሚሆንበት ስፍራና የልጁን አባት ለህግ አቅርቡልኝ ብዬ ተናገርኩኝ። ከዛ ሰዎች ያንን ነገር አይተው በተወሰነ መልኩ አካውንቴን እንትን እያሉ ሰዎች አሳከሙኝ። የሚገርምሽ ያኔ ራሱ አንቺን ሳይሽ በቃ መግባት ስለማልችል ጽፋለሁ። ግን የሚገርምሽ ከታች ሀቢባ ቆንጅ ትባላለሁ፣ ኦቲዝም ልጅ አለኝ፣ ልጅ 26 ዓመቱን ጨርሶ አሁን 27 ዓመቱ ሊመጣ ነው፣ እባክሽ አግዥኝ፣ እባክሽ እርጅኝ፣ እባክሽ ልጄን አሳክሚልኝ እያልኩ ላንቺ በጣም ጽፋለሁ። የሚገርምሽ አላቋረጥኩም። በጣም ረጅም ጊዜ የወለድኩት ተደፍሬ ነው። የተደፈርኩት ደግሞ በወንድሜ ነው እና የወንድሜ ልጅ ነው ማሳድገውና ያንን ታሪክ ለመደበቅ በቃ ቤተሰቡ በጣም ነገሮችን ደብቀው ለማቆየት ነው የሚፈልጉት። ማንም የሚያግዘኝ ሰው የለም፣ ብቻዬን ነው። ትምህርት ቤት አልወጣም፣ ስቲል ነው እስካሁን ትምህርት ቤት አልሄደም። ነገር ግን ዱላና ዛቻ ማስፈራራቱ ከልጅነት የጀምሮ ነበረ። እየተመታው እየተሰደብኩ ምን እያልኩ የሚያደግኩት እና ልጄን መመገብ ስላለብኝ የተወሰነ ስራ ሰራለሁ። ሰርቼ ብሰመጣ ልጄ ላይ ብዙ ነገር ደርሶ ነው የማገኘው። ልጄ ላይ ጉዳት ደርሶበት ነው የማገኘው። ግን ለማንም የምናገረው ሰው የለም። በቃ አሁን ደግሞ ሰሞኑን ደግሞ የተፈጸመው ድብደባ የልጅ አባት ሳይሆን የእሱ ታላቅ ነው የደበደበኝና በቃ ገልሻለሁ ነው ቃችን ገድዬ ለመንግስት እጄ እሰጣለሁ ነው የሚለውና በቃ እንደዚህ እንደማውራሽ አይደለም። አሁን ብዙ ማውራት የከበደኝ አጠገቤ ስላለ ነው። ልጄ እሱ ፊት ነው የተደበደብኩት እና በቃ ልጄ ተጎድቷል፣ እኔም ተጎድቻለሁኝ። አካላዊ ጉዳት በቃ ዛሬ ሰልስቴ ነበር የሚሆነው እውነት ስነግርሽ ማለት ነው። በቃ በአጠና ነው የተደበደብኩትና ምንም በቃ ከአቅሜ በላይ ሆኗል። ሀቢባ እንዲህ እንደማውራሽ አይደለም፣ ከባድ ነው። ልጅነቴን ያጣሁት፣ ህይወቴን ያጣሁት፣ ልጄን ያጣሁት። ልጄ ስቲል ነው ትምህርት ቤት አልገባም። እድሉን አገኝና ማስተማር እድሉን አገኝና ፋይናንስ አቅም ያጥረኝና ልጄ አልወጣም። የሚቀየር ልጅ ይዤ ነው ያለሁት እጄ ላይ እና ያው ቤተሰብ ክብሩን ነው የሚያስቀድመው። ለቤተሰብ ክብር ተብሎ የኔ ህይወትና የልጅ ህይወት በአንድ አጥር ውስጥ ተከልሎ ነው ያለው። በጣም ያሳዝናል። እንግዲህ የምር እንደሰማነው ከሆነ እንግዲህ በወንድሟ ተደፍራ ነው እንግዲህ የወለደችው በገዛ ወንድሟ ማለት ነው። እና ከዛ በኋላ እንግዲህ ጤነኛ ልጅ እንደሌላት ነው እንግዲህ እየተናገረች ያለችው። ታሪኩ እውነት ከሆነ በጣም ነው የሚያሳዝነው። ምን ማለት ይቻላል እንግዲህ ፈጣሪ ይሁናል፣ ፈጣሪ እርዳት። እንግዲህ ለዛሬ ያስኩላችሁ ቪዲዮዎች እንግዲህ እስካሁኖቹ ነበሩ። በቀጣይም እንግዲህ እንደዚሁ ትሬንዲንግ እና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ መጣ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ